ዛሬ ቺቆንጅ የዩቲዩበር እኛ ጋር መታ ነበረ። ኮሜንት ላይ ስሟን ጻፉ። ብዛቱ፣ ከለሩ፣ ቁመቱ በጣም የሚያምር ጸጉር ነው የመረጠችው። እንግዲህ ይሄ ጸጉር ፉሚ ሄር ታይፕ ነው። እንደምትመለከቱት ምንም አይነት ግንባር የላትም። ይህን ቪዲዮ የሰራሁት ኮፍያ የሚያደርገው ግንባራም ሰው ብቻ ለሚመስላችሁ ነው። ኮፍያ የሚያደርገው ግንባራም ሰው ብቻ አይደለም። እንግዲህ ይሄ 5x5 ግሉለስ ዊግ ነው። እንዴት እንደሚያምርባት ተመልከቱ። ከለሩ በጣም ዩኒክ ነው። እሷን በጣም ወዳው ነበረ። ለመጀመሪያ ጊዜ ነው ኮፍያ ዊግ ያደረገችው። ከዛ ቤቢ ሄር ተደርጎበት ይሄንን ይመስላል። በጣም ነበረ የወደደችው። ይሄ ዊግ እንግዲህ ግሉለስ ስለሆነ በፈለገችው ሰዓት ማውለቅ ትችላለች፣ ግሉ ስለሌለው። ከኋላም ቁመቱ ይሄንን ይመስላል። በጣም ረጅም ነው። 26 ኢንች ነው። እንግዲህ ይሄ ለ26 ኢንች በጣም ረጅም ነው። ይህን ጸጉር ለማግኘት በ0968 33 80 80 ወይንም ደግሞ አድራሻችን በቦሌ ሰላም ሲቲ ሞል ፊት ለፊት ለአሜር ህንጻ ላይ እንገኛለን። እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? እንዴት ዋላችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። ሀይሚዬና ብሩኬ መተውልናል። ጨረቃዎቻችን ተናፍቀው ነበረ እና ሀይሚዬ እንደምታያት እንግዲህ ውብ የሆነች ልጅ የህንድ አክተር መስላ እንደዚህ ቆንጅዬ ሁና ምናምን በፈጣሪ ሲያምር የምር ከአይን ያውጣሽ የኔ ቆንጆ። ጸጉሩ ራሱ በጣም ነው የሚያምረው እናንተ ማለት ከራሷ ከለር ጋር ምናምን ሄዶላታል ከቅመምዬ ጋር ማለት ነውና ከፊቷ ጋር ምናምን እንደዚህ በጣም ነው የሚያምረው። እና ውዶቼ እንግዲህ ስልክ ቁጥር ተቀምጦላችኋል። ሂውማን ሄር የምትጠቀሙ ሰዎች እየሄዳችሁ እዛ ጋር ቦሌ ነው እንግዲህ ተጠቀሙ ማለት ነው ውዶቼ። ብቻ የሚገርም ነው፣ በጣም ያምራል። የምር የራሷ ጸጉር ነው የሚመስለው። እና ቅመምዬ እኔ ቆንጆ በራሷ ጸጉር ራሱ ውብ ነች። መጀመሪያ ላይ አይታችኋታል አይደል? እንደዚህ እንትን ኪሱን ይዛ ምናምን ያለው ፓርት ላይ የራሷ ጸጉር እንዴት እንደሚያምር እንደዚህ ፍሬዝ አድርጋ ወደ ላይ ስታስይዘው ከዛ ደግሞ ሙሉ ፍሬዝ ስታደርገው ምናምን በጣም ነው የሚያምርባት ማለት ነው። እና ብቻ ቅመምዬ ሁሉም ነገር ነው የሚሄድባት የሚያምርባት። የኛ ወብ፣ የብሩኬ አበባ፣ የብሩኬ ቅምጥል፣ የብሩኬ ቅመም፣ የብሩኬ ጠንበለል ብዙ ስም እኮ ነው ያላት ቅመሟና የኔ ወርቅ ካይን ያውጣሽ። ለማንኛውም እና ባልየው ደግሞ እንደምታዩት እንግዲህ ስፖርት ለጤንነት እያለን ነውና ብሩክ አለማየሁ ከኤፋ ጋር ማለት ነው። እና ይመቻችሁ ጨረቃዎቻችን፣ ተናፍቃችሁ ነበረ የምር። ትናንት ድብር ብሎኝ በቃ ምናምን ሚዲያው እንዴት እንደሚያስጠላ እያችሁት አይደለ? ይሄ ዩቲዩብ ምናምን በጣም ነው የሚደብረው። ቅዝቅዝ በቃ የሆነ የሚደምቅ ነገር የለም ምናምን። አረ ምን ይሻላል ወገን? ምን ይሻልናል ግን? የምሬን ነው። ምን ይሻለናል? ስንት ሰው ራሱ ፖስት አደረገ። አትመጡም እንዴ ቀራችሁ ምናምን እንዴ። የሀይሚዬና የብሩኬ ፍቅር ግን እኛ ጋር የተጋባው ነገር በጣም ያሳስባል ያሳስባል ነው የምላችሁ። ብቻ ምችት ድልት ይበላችሁ። ዛሬ እንደሚመጡ ተስፋ አደርጋለሁኝ። ያው ለራሳቸው እኮ ጊዜ ያስፈልጋቸዋል ውዶቼ። አንዳንድ ጊዜ ማረፍ ትንሽ ከሚዲያ ምናምን ገለል ከነገሮች ሁሉ ገለል ብለው ለራሳቸው ጊዜ ሰጥተው ምናምን እረፍት ያስፈልጋቸዋል ማለት ነው። ያው እኛ ደግሞ የፎንቃ ነገር ሆኖብን ነው እንጂ ማለት ነው። ሲቀጥል ደግሞ ያው የአንድ ቀን ቪዲዮ ነበረ ሲለቀቅልን የነበረው በተደጋጋሚና ሁለት ቀን ምናምን እረፍት አድርገዋል በሚለው አስበ ነው እኛ ግን ደግሞ ከበቂ በላይ እነሱ እረፍት ማድረግ መቻል አለባቸው ማለት ነው። ብቻ ግን በተለያየ ምክንያት ያው ነው ብዬ አስባለሁ ስላልተመቻቸላቸው ምናምን ነው እንጂ እነሱም የኛን ናፍቆት እኛ አንድ ቀን ሲጠፉ እንዴት እንደምንጨነቅ እንደምናስብ እንደምንናፍቅ ይገባቸዋል፣ ያውቃሉ። ገባቸው አይደለ? ግን አይመቻችላቸው ስላለ ይሆናል ማለት ነው። በኔትወርክ ችግር ትናንት እንደነገርኳችሁ በመብራት ስራ እንትን በማለት ደግሞ ትናንት ሊዝናኑ ሂዷል ብሏል መለኛው ምናምን እያላችሁ ነበረ። አዎ እንደዛም ሊሆን ይችላል፣ ሊዝናኑም ሂዶ ሊሆን ይችላል ምናምን። ከዛ ደግሞ ኤፋ ደግሞ ልደውልለት ምናምን ብሎ ደውሎለት ነበር መሰለኝ ለብሩኬ እና አይተነዋል ምናምን እያላችሁ ነበር። ቪዲዮ ኮል ነው መሰለኝ የደወለለት እና ቤት ነኝ ምናምን ብሎ አይተነዋል ብሩኬን እያላችሁ ነበር አንዳንድ ሰዎች። ግን እኔ ኤፋ ላይቭ ላይ ገብቶ እያለ ራሱን ያልገባሁም ነበረ፣ አላየሁትም ነበር። ከወጣ ምናምን ነበር ያየሁት ማለት ነው። እና ብቻ ይመቻቸው፣ ዋናው ሰላም መሆናቸው ነው እንጂ ችግር የለውም። ወደኛ ይመጣሉ፣ አታስቡ እሺ ውዶቼ። ዛሬ ኢንሻአላህ ይመጡልናል። እና ትናንት ደግሞ ኤፋ በጣም እያሳቀኝ ነበር። እንዴ አሁን አስታርቀን እንዴ ይዝናኑበት እንጂ ጊዜ ስጡ እንጂ ምናምን እያለ ነበርና በጣም እያሳቀኝ ነበር ትናንትና ኤፋ ማለት ነውና ይመችክ። ጊዜማ ያስፈልጋቸዋል እንዴ። አንዳንድ ጊዜ ራስ ወዳድ መሆን የለብንም አይደለ? ራስ ወዳድ መሆን የለብንም። ስለዚህ
ጊዜ መስጠት መቻል አለብን። ሲቀሩ ምናምን ደግሞ መረዳት መቻል አለብን አንዳንድ ጊዜ ማለት ነው። ሁሌ ለምን ምናምን ኢቭን አንድ ቀን ሲቀሩ ለምን ቀሩ ምናምን እያልን በቃ በጣም እንትን እንል ነበር ማለት ነው። እና በውስጥ ራሱ ሜሴጅ የምትልኳላችሁ ምናምን ቴክስት የምትጽፉ ምን ሆናችሁ ነው የቀራችሁት ምናምን እያላችሁ ማለት ነው። ግን በአንድ ቀን እንደዛ አትሁኑ ውዶቼ። የሰው ልጅ ሁልጊዜ እንትን አይደለም፣ ሙሉ አይደለም። ገባችሁ? አንዳንድ ጊዜ ላይመቻችላቸው ስለሚችል በብዙ ነገሮች ምናምን ወደኛ ላይመጡ ይችላሉ ማለት ነው። ስለዚህ ውዶቼ በውስጥም ቴክስት ምናምን የምታደርጉ ሰዎች እንዲህ በአንድ ቀን ሲቀሩ ምናምን እንደዛ ባታደርጉ መልካም ነው። እነሱን ባናጨናንቃቸው ማለት ነው። ሲቀጥል ደግሞ መጥፎ ነገር አታስቡ ቶሎ ብላችሁ ምናምን እንዲህ እነሱ እኮ ውዶቼ ሁሌም አንድ ናቸው። እሺ ውዶቼና ያን ያክል በጣም አትጨነቁ ማለት ነው። እና ላይቭ ላይም ይመጣሉ ብዬ ጠብቄ ነበር፣ ሳይመጡ ቀሩ። ትናንትና ደግሞ የግሬስ እንትን ማነው ስሙ አብርሽ መጥቶ ነበር መሰለኝ። እኔም እሱ ጋር አልሄድኩም ምናምን ሲጀመር እኔ እሱንም አልከታተልም ቲክቶኩንም አላቀውም። በቃ ማለት ቲክቶኩ ጭራሽ አይመጣልኝምም ሂጀም አላቅም። እና የዛኔ ብቻ ሄርሜላና ሩታ ጌም የነበራቸው ሰዓት የዛኔ ሂጄ ነበር ላይቭ ላይ ማለት ነው። ከዛ ውጭ ግን አብርሽ ጋር ምናምን ሂጄ አላቅም። እና አብርሽ ምናምን መከታተል ካቆምኩ በጣም ቆይቻለሁ። ድሮ ያኔ ጩጬ እያሉ ምናምን ጀማው ምናምን አንድ ላይ በፍቅር ሲሰሩ የነበረ ሰዓት ላይ ነበረ ሳያቸው የነበረው። ከዛ ሩታ ከመጣች በኋላ የተወሰነ ፓርት ሳያዩ ነበረ። ከዛም በኋላ በቃ ይሄ ድራማው እንደዚህ አይነት ነገር ከጀመሩ በኋላ እርግፍ አድርጌ ተውኩ ማለት ነው። አይቻቸው አላቅም በጭራሽ። ይመጡልኛል ምናምን አልፎ አልፎ ከስንት አንዴ እንደው ከገባሁ ቤታቸው ምናምን ዝም ብዬ ገረፍ አድርጌ ምናምን ነው የምወጣው እንጂ አይቻቸው አላቅም። በጣም ቆየሁ። በቃ ሀይሚዬና ብሩኬን ብቻ ነው የምከታተለው ማለት ነው። እና ትላንት ታዲያ ላይቭ ላይ መጥቶ ነበር እያሉ እያወሩ ነበርና ኤፋም ገብቶ ነበረ። ትናንትማ ምን ያልገባለ ሀይሚዬና ብሩኬ ብቻ ነበሩ ላይቭ ላይ ያልገቡትና ገባ ብለው ነበር። ትናንትና መለኛውን መጥቶ ነበር ምናምን፣ እኔ ግን አላገኘኋቸውም። ብቻ ላይቭ ላይ ናፍቀውኛል ሀይሚዬና ብሩኬ ማለት ነውና ቀጣይ ኢንሻአላህ ላይቭ ላይም እንድትመጡልን ድምጻችን ይሰማ። የምር አልናፈቋቸውም? ላይቭ ላይ ተናፍቀዋል። ስለዚህ መምጣት አለባቸው በላይቭ ማለት ነው። ሲቀጥል ትናንት ምን ሆንኩላችሁ መሰላችሁ ማለት ነው። ማታ ላይ ሲያቀብጠኝ እኔ ከዚህ በፊት ያው መጥፎ ነገሮችን አላይም ማለት መጥፎ ነገር ስላችሁ በሀገራችን ጉዳይ በሚፈጠሩት ነገሮች የደንበር ላይ ምናምን በባህር የሚመጡ ሰዎችን ስቃይ ምናምን ነገር እነዛን ነገሮችን ብዙ መጥፎ ነገሮችን ስክሮል ነው ማድረገው ቶሎ ብዬ ማለት ነው። ምክንያቱም እኔ ጭንቀት አልችልም ብያችኋለሁኝ ከዚህ በፊት አውርቻችኋለሁ ማለት ነው። እና ትናንት ታዲያ እንደ አጋጣሚ ሆኖ አይመጣልኝም። ታዲያ እኔ ስለማልከታተል እንደዚህ አይነት ነገሮችን አይመጣልኝም። በቃ የሚመጣልኝ እነ ሀይሚዬ ብሩኬ ብቻ ናቸው። በቃ ለእነሱን ብቻ ስለሆነ የማየው እነሱ ናቸው የሚመጡልኝ። ገባችሁና በጣም ከብዙ ሀሳብና ጭንቀት እንትን ብያለሁኝ ተገላግያለሁ ማለት ነው። የምሬን ነው። እና በፊት ብዙ በቃ ይሄ እንደዚህ አይነት ነገር ሲያመጣልኝ ኮሜንት ከሰጠሁ ወይም ደግሞ ቆም ብላችሁ ካያችሁ እኮ ተደጋጋሚ የሚመጣላችሁ ያው ነው ወይ ሪፖስት ካደረግኩ ምናምን በቃ እንደዚህ አይነት ነገር ነው የሚመጣልኝ ማለት ነው። እና በጣም ይጨናነቅ ነበር እና እነዛን ነገሮች ስተው ግን በቃ እንደዚህ አይነት ነገር አይመጣልኝም። ትናንት ግን አጋጣሚ ሆኖ ላይቭ ላይ በላይቭ እንግዲህ እኔ ስለዚህ ላወራው እንኳን ይቀፈኛል ውዶቼ። ምን ያክል ኢትዮጵያውያን እንደተጨካከነ ምን ያክል በቃ ኧረ በፈጣሪ እና ላይቭ ላይ እንትን እያሉ እየተገዳደሉ አይነት ነገር እና እኔ ማውራት አልፈልግም። የምሬን ነው። ያያችሁ አይታችኋል። እና ማለት ቶሎ ብዬ ነው ስክሮል ያደረግኩት ግን ተቀረጸብኝ ታውቃላችሁና ኮምቼ ነበረና ተቀረጸብኝ በቃና በጣም ነው ያሳዘነኝ ልጁ። በጣም በቃ እኔ እንጃ ምን ያክል ጭካኔ እንደሆነ አላውቅም። ሰው ሆኖ መፈጠር የሚያስጠላበት ጊዜ ላይ ነው የደረስነውና ልቦና ይስጠን። እና እሱን ስክሮል አድርጌ አእምሮ ላይ ተቀርጾብኝ እንቅልፍ የሚባል ነገር አልተኛሁም ብላችሁስ የምሬ ነው። እንቅልፍ አልወስደኛ አለ በቃ። እና በቃ ጠዋት በጣም ተቸግሬ ነበረ። አይኔ ሁሉ እንትን እያለኝ ማለት ነው። እና ሀገራችንንም ሰላም ያደርግልን። በየቦታው ያሉ ወንድሞቻችንንም አላህ ይጠብቃቸው። የምሬ ነው። በባህር ማትምጡ ሲሏቸው አንዳንድ ወጣቶች የማይሰሙ ምናምን በቃ ገብተን የእድላችንን እንሞክር የሚባል ነገር አለ እና የሚያሰቃዩቸው የኛው ዜጎች በቃ በጣም ነው የሚደብረው። ብቻ ልቦና ይስጠን ሁላችንም ውዶችዬ። እና እንደዚህ አይነት የሚያጨናንቅ ነገር ስታዩ እንደኔ የማትችሉ ሰዎች አትዩ ውዶቼ። በጣም ነው የሚያስጠላውና እንቅልፍ አልወሰደኝም
እና በጣም ተቸግሬ ነበር አይኔን እያመመኝ ጧት ማለት ነው። ብቻ ለማንኛውም ሰላማችን ይብዛ በያላችሁበት። አላህ ይጠብቃችሁ፣ ሁላችሁም አላህ ይጠብቀን እና መልካም ምሽት ብያለሁ። መልካም ቀን። ባይ ባይ።